አባቴ ከላይ ምን ይላል አንብብልኛ። ሃትሪክ ሂሮስ ይላል። ልጃችን እንግዲህ ዛሬ ከሌሊቱ 7 ሰዓት ነው ይህን ቪዲዮ የምሰራው። ከዩክሬን ጋር ባረጉት ጨዋታ ላይ ስዊድን ሃትሪክ ሰርቷል። በሚገርም ጨዋታ በሚገርም ብቃት አንዱን ፔናልቲ ነው ያገባው። ይሄ በጎ መንፈስን ወደ አርሰናል ስትመለስም በቃ እሱን ያሳደርብን ነው። በቃ ጸሎቴ እሱ ነው። በሰላም ተመለስክ። እንደተመለስክ አንተም የኢዜን ፋንታ ሃትሪክ ሰርተህ ትክሰናለህ። ፋሚሊ በሌሊት መጣሁባቸው፣ ይቅርታ። ብራዚል ከፈረንሳይ ኳስ እያየው ለካ ቪክቶሪ ኬሬስ ኳስ እየተጫወተች ነበር ለስዊድን ማለት ነው። ሃትሪክ ሰርታለች እና ምን ልል የመጣሁት ይሄ በረከት አርሰናል ላይ ይደር፣ ሻምፒዮንስ ሊግ ላይ፣ ፕሪሚየር ሊግ ላይ፣ ኤፍኤ ካፓችን ላይ ይደር፣ ሃትሪኩ በዋንጫ ይሁንልን እና እዚህ መተሽ እንድትሰሪ ወደነዋል። ይዘው ሃትሪኩን ወደነዋል። ፔናልቲ ቢኖረውም ያገባሹ ኤፍኤ ብቻ ታፒኑ የሚያበደ ሁሉም ያበደ ነው ማለት ነው። ግን በረከቱ ለኛም ይደርብን። የፈረንሳይ ኳስ ላይ ፋሚሊ ፈረንሳይ ያገቡት ሁለቱም ጎል ቺፕ ነው። ከቺፕ ውጭ አይሰሩም መሰለኝ ትሬኒንግ ላይ ኢኪቲኬም ቺፕ ምባፔም ቺፕ አግብተዋል። ብቻ ፋሚሊ በረከቱ ይደርብን ለማለት ነው። ኬር ጀማው ተኝታችኋል? ይህንን ጨዋታ ሳታዩ ተኛችሁ? የፊት መስመር አጥቂያችንን የኦኬሬሽን ጎል ሳታዩ ተኛችሁ? እኔ እኮ አንዳንድ አርሰናል ደጋፊዎች እኮ በጣም እኮ ነው እያዘንኩባችሁ ነው። የኦኬሬሽ እኮ ሃትሪክ ሰራ፣ ብሔራዊ ቡድን ላይ ነው። አዎ ግን ሃትሪክ ሰራ። ማን ሃትሪክ ሰራ? አውሬው አጥቂ ተመለሰ ይላልው አውሬው አጥቂያችን ጎል ሲያመርት እንዳለ ተኝታችኋል አይደለም? ሰውዬ ዛሬ ሃትሪክ ሰራ። ማን? ስዊድን የወርልድ ካፕ ኳሊፋየር ፋይናሊስት ነች። ማን? ምን አይነት ሰው ነው ይሄ? ፔናልቲ በሉት። ሁለተኛው ጎል ደግሞ ጭራሽ የማይመስል ጎል እንደዚህ አጥፎ ምናምን። ማን እንደዚህ ይቻላል እንዴ? ሰውዬ እንደዚህ ፖቴንሻል እንዳለው ማንም ሰው ያውቃል። ሀገሩ እንፈልጋለን። ጊዮኬሬሽ እባክህ አንተ ነው ያለህን። ያ ኢዛክ ተጎርቷል፣ እዛ ሊቨርፑል እየተልመሰመሰ የነበረ ሰው ነው። አንተ ነው ያለህን አሉት። እሺ የፈጠነ አንተ ሰውዬ በጣም ይችላል፣ በጣም ማለት ነው። እኔ ልንገራችሁ በጣም ትፈሩታላችሁ። አሁን ይሄ ፕሪሚየር ሊግ ሲመለስ ጉዳችሁ ነው። ማን በጣም ትችላለሽ ጊዮኬሬሽ። አጥቂያችን ሃትሪክ ሰርቷል። አረር እልልበሉ። ይሄ በረከት በእኛም ቤት ላይ ይደርብ። ዮኬሬሽ ይደርብ በእኛ ቤት ላይ ራሱ መጥቶ ማለት ነው። እንዴ ሃትሪኩን ሁለቱን ማግባት እንግዲህ እኛም ቤት ላይ ይሁንብን። አሜን በሉ። የምሬ ነው ማለት አሜን። እንዴ ጀምአው ከ6ኛው ደቂቃ ጀምሮ እኮ ነው 3 ጎል ማን ይችላል። እመኑኝ አሁን ይሄ ጥሩ መነሳሻ ይሆናል። በእርግጠኝነት እናቴን በእርግጠኝነት ይሆናል። ቀጣይ መተህ እንግዲህ ማስጨነቅ መቻል አለብህ ዮኬሬሽ። በእውነት ነው የምልህ። ግን የተኛችሁ የአርሰናል ደጋፊዎች ብዙ ነገር አምልጧችኋል። የመድፈኛው ቤተሰብ አልተኛንም በሉኝ በእናታችሁ። ዛሬ ቪክተር ዮኬሬዝ ይላል ስዊድን ከዩክሬን ዓለም ዋንጫ ጥሎ ማለፍ ግማሽ ፍጻሜ ላይ ዩክሬንን ዮኬሬዝ ሃትሪክ ሰርቶ ሚሳኤል ራሻ እንደዚህ ያልደበደበቻቸውም ዩክሬኖችን ወደ ሀገሩ አይዋጉም እንደዛ ምን ይሰራሉ? እዚህም ውጊያ እየጠበቃችሁ ነው አላቸው ቪክተር ዮኬሬዝ። በተለይ ሁለተኛው ጎል ይሄ ሰውዬ ጨራሽ አጥቂ ነው የምልህ። በቃ ስዊድን እኮ ወድቃ ነበር ነው የምልህ። አሁን ፋይናል ላይ አንድ ጌም ካሸነፈች ዓለም ዋንጫ 2026 ተሳተፋለች። ቪክተር ዮኬሬዝ ክሊኒካል የሆነ ሰውዬ በቃ ገባር። ለሃቨርስ 10 ትፈጥራለህ፣ 9 ይስታል፣ 1 ያገባል። እንደ ካራባው ካፑ ደግሞ አንድ ከፈጠርክለት ያው ምን እንደሚከሰት ታውቃለህ ማለት ነው። ይሄ ሰውዬ ግን ማለት ነው አንድ ግማሽ ፍጠርለት ብቻ ግማሽ ብቻ ይፍጠር። ገባህ አይደል? ሁለት ተከላካይ ምናምን በተለይ ሁለተኛው ጎል ከታረገ በቃ ጠቅ ማለት በጣም ደስ ብሎኛል። የሚገርም ብቃት ላይ ነበር። ሳይጎዳ ነው ካላፊዮሪን በጣሊያን ናሽናል ቲም ሳይጎዳ ነው የወጣውና አሪፍ ነው። ተጠንቅቃችሁ ትጫወቱ ደስ ይለኛል። በቃ ስትመለስ በሃትሪክ ነው የምንጠብቅ። አደራ እንግዲህ እናንተስ ምን ተሰማችሁ? እንግዲህ ልጃችን እየሄደበት አያሳፍረንም አይችልም ለምትሉት እንግዲህ አይችልም ይለዋል ያናነቀዋል ለሚሉት መልስ ሰጥተሃል። የትም ስትሄድ አውትሻይን ታደርጋለህ። ጀግናነት ስትመለስ ደግሞ በጥሩ ሞራል በዋንጫ በፕሪሚየር ሊግ እንጠብቃለን። እናንተስ ምን ተሰማችሁ? ይሄ ቪዲዮ ሌሊት ስለሆነ ኮፒ ሊንክ በደንብ አድርጉት፣ ሼር፣ ሪፖስት፣ ፎሎ አድርጉት። ዮኬሬሽ ይችላል። ያው አርሰናል ያለበት ነገር ሁሉ ደሙ የትም ቢሆን ይሰራል። ሃትሪክ ሄሮ ይላል። የመድፈኞቹ አጥቂ ቪክተር ዮኬሬሽ ሀገሩ ስዊድንን ለዓለም ዋንጫው አንድ እርምጃ እንድትቀርብ ማድረግ ችሏል። ከደቂቃዎች በተጠናቀቀ የፕሌይኦፉ ግማሽ ፍጻሜ ጨዋታ ስዊድን ዩክሬንን 3-1 ባሸነፈችበት ጨዋታ ላይ ሀገሩ ስዊድን 3ቱን ጎሎች ስታስቆጥር 3ቱንም ጎሎች በስሙ በማስመዝገብ ሃትሪክ በመስራት ቪክተር ዮኬሬሽ ስዊድን ለዓለም ዋንጫ ማጣሪያው ፍጻሜ እንድታልፍ ማድረግ ችሏል። አዙሪዎቹ ጣሊያኖችን ኖርዘርን አየርላንድን በቶናሊና ሞይሴኬን ጎል አማካኝነት 2-0 በማሸነፍ
በዓለም ዋንጫ ፕሌይኦፍ ለፍጻሜ በማለፍ ራሳቸውን ለዓለም ዋንጫ አንድ እርምጃ ማቅረብ ችለዋል። ለማንኛውም ስለነዚህ ውጤቶች እናንተ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የስፐርሱ ጎል ይነግራል እኮ ማን ለታፒንም ሁሌ በየቦታው ይገኛል። ከነገና ደግሞ ከቦክስ ውጪ ራሱ ኤሊት ፊኒሸር ማ እንዴት ሰው ከነጂንሱ እንደዚህ አይነት ምቶች ይመታል ነው ዋና ጥያቄ። ማ ይመችሻባት። ኧረ ጎበዝ አጨብጭብ ጀማው። እናንተ ተኝታችኋል። እዛኔ አውሬው አጥቂ ቪክተር ዮኬሬሽ ግን ዩክሬንን ሲደበድብ ነው ያመሸው። ይኸውላችሁ ሀገሩ ስዊድን ከዩክሬን ጋር ባደረጉት ጨዋታ 3ቱንም ጎል ያስቆጠረው እሱ ነው። ሃትሪክ መስራት ችሏል። 3-1 ሀገሩ አሸንፏል። 3ቱንም አንዱ በፔናልቲ 2ቱ በጨዋታ ጸዴ ጎል ማለት ነው። ታዲያ ምን ትሰራለህ? ኮፒ ሊንክ እያደረከው ይሄ ቪዲዮ ኮመንት ላይ 14 ቁጥር አጨናንቅልኝ። እሳት ሆኖ ነው የሚመጣው። ታይቶኛል። ምንድነው ሃትሪክ ቪክተር ዮኬሬሽ አባቴ? ይሄ ማለት የሚኬል አርቴታ ጨዋታ ላይ በጣም ችግር አለ ማለት ነው አባቴ። እንዴ አንተ አርሰናል ቤት እያለቁ በ5-6 ጨዋታ አድርጎ ተማያቆኑን ታርጌት በአንድ ጨዋታ አባቴ ይታያል። በአንድ ጨዋታ ነው ያደረገው። ሃትሪክ መስራቱ ብቻቲ ከተከላካይ ጀርባ የሚጣሉለት የሚገራርሙ ኳሶች ነበሩ አባቴ። ስዊድኖች በቃ እሱን መሰረት ያረጋ አይነት አጫዋት ነው ይጫወቱ ያሉት። ስለዚህ ተሳክቶላቸዋል አባቴ። ሚኬል አርቴታም ቪክተር ዮኬሬሽን አማከነ እግር ኳስ መጫወት ቢጀምር የት በደረሰ ነበር። በዚህ ሰዓት ሊጉ ላይ ማለት ነው አናቱ ላይ ጎል ስኮረር ላይ የሚቀመጥ የሚችል አጥቂ ነበር። ነገር ግን የሚኬል አርቴታ አጫወት ግን ለቪክተር ዮኬሬሽ የማይመች እንደሆነ የሚያሳይ ነገር ነው። እድለቢስ መሆኔን ያወቅኩት ቪክተር ዮኬሬሽ ሃትሪክ ሰርቶ ሃትሪክ የሰራበትን ጨዋታ አለማየቴ። ማታ ከዩክሬን ጋር በነበረው ጨዋታ ቪክተር ዮኬሬሽ 3 ጎል፣ 1 በፔናልቲ 2 ክፍት ጨዋታ ላይ ገራሚ ጽድት ያሉ ጎሎች ማለት ነው። እንዲህ ተከላካዮችን አታራምሶን ያስቆጠረው እንዴት ነው ደስ የሚለው። የፕሪሚየር ሊግ ቲሞች እያንዳንዳችሁ ፍሩ። ቀሪ 7 የፕሪሚየር ሊግ ቲም በቃ ውቅጥ ነው። በዚህ ፐርፎርማንስ ይወቅታል፣ ያረጋግጥልሃል ማለት ነው። ተጫዋቹ መጥቶለታል ነው ማለት ቪክዬ ይመች። ሁሌ ለሀገር ሲፈለግ የሚገኝ አጥቂ የጥሩ ክህሎት አቅም ምልክት ማሳያ ይመስለኛል። በአጠቃላይ አንዱ የቪክተር ዮኬሬሽ ጉዳይ ነው። ትናንትና ሀገር ውስጥ ተፈልገው ተገኝቷል። 3ቱንም ጎሎች አስቆጥሮ የጨዋታው ኮከብ ተብሎ ተመርጧል። በአጠቃላይ ትናንትና በዓለም ዋንጫ እንግዲህ ፕሌይኦፍ ጨዋታዎች ያው ወርልድ ካፕ ኳሊፋየር ነው ለዓለም ዋንጫ ቀጥታ ማለፏን አላረጋገጠችም ገና ስዊድን። በየምድባቸው አንደኛ ደረጃን ይዘው ማጠናቀቅ ያልቻሉ ሀገራት እንግዲህ ፕሌይኦፍ ጨዋታ ለማድረግ ይገደዳሉ ማለት ነው። ትናንትና እንግዲህ ጨዋታ ተደርጎ ነበረ። ግልጽ በሆነ መንገድ በግራን ፖተር የምትመራው ስዊድን ማለት ነው እንግዲህ ዩክሬን 3-1 በሆነ ውጤት ማሸነፍ ችላለች። ቀሪውን አንድ ጎል ፓኖማሬንኮ ነው ያስቆጠረው ለዩክሬን ማለት ነው። ዞሮ ቪክተር ዮኬሬሽ ግልጽ በሆነ መንገድ ያርሰናሉ አጥቂ ማለት ነው ትናንትና ሃትሪክ መስራቱ ርዕስና መነጋገሪያ ርዕሰ ጉዳይ ሆኗል። በአጠቃላይ በዓለም አቀፍ ሚዲያዎች ማለት ነው። እንደሚታወቀው በዓለም ዋንጫ ታይቶም ተሰምቶም በማይታወቅ መልኩ 48 ሀገራት ናቸው የሚሳተፉትና እነዚህ 48 ሀገራት ውስጥ 16ቱ የአውሮፓ ኮታ ነው ማለት ነው። ከ16ቱ ደግሞ 12ቱ ኦሬዲ ታውቀዋል። ቀሪዎቹ 4 ቦታ ብቻ ነው የሚቀረው። እነዚህ 4 ቦታ ውስጥ ደግሞ አንዱ ለመሆን ስዊድን የመጨረሻ ጨዋታዋን ከፖላንድ ጋር ታደርጋለች። ወይ ሮበርት ሌቫንዶስኪን ወይ ቪክተር ዮኬሬሽን በዓለም ዋንጫ ላይ እንመለከት ማለት ነው።